አንዲታችን ፍቅረኛዬ ቺት አደረገብኝ ትላለች። ሁለተኛዋ ደግሞ የዛሬው ቪዲዮ ማለት ነው። ሁለተኛዋ ደግሞ በስተት ወደሱ ፎቶ ልኬ ከፍቅረኛዬ ጋር ተለያየው፣ እባካችሁ ምክር ያስፈልገኛል ትላለች። እናንተ ምን ትላላችሁ? ስሜን ደብቂው ውዷ እንዴት ነሽ ትላለች። ምክር ያስፈልገኛል እባክሽ፣ ከፍቅረኛዬ ጋር ተጣልቻለሁ በእኔ ስህተት። ከፍቅረኛዬ ጋር 6 ዓመት አብረን ነበርን። 4 ዓመት በስደት 2 ዓመት ኢትዮጵያ ትላለች። አሁን ላይ 4 ወር አለፈን ማውራት ታቆመን። እሱም በእኔ ስህተት ነው። ወደሱ የሆነ ፎቶ በስህተት ላኩኝ። ወዲያውኑ ዲሌትም አደረኩት። የፈጠነ ዲሌት ባረገውም እሱ ግን አይቶታል። ለምን ዲሌት አደረግሽው ሲለኝ ምንም አይሰራልክም አልኩት። እሱም በተደጋጋሚ ፎቶውን ላኪ ይለኛል። እኔም ፎቶውን መላክ አልፈለኩም። ፎቶው ተየት እንደመጣ ራሱ አላቀውም። ግሩፕ አለኝ፣ በጣም ብዙ ግሩፕ የኦንላይን የምሰራበት የተለያዩ ግሩፖች ስላሉኝ ፎቶው ተየት እንደመጣ ራሱ አላቀውም። ከስልኬም ላይ ዲሌት አድርጌዋለሁ። እሱ ደግሞ ይህንን ፎቶ ታላቅሽው ብሎ ጠረጠረኝ። እየማልኩኝ ብነግረው ራሱ ሊያምነኝ አልቻለም። በስተመጨረሻ ብሎክ አደረገኝ። እኔም ብሎክ አረኩት። ግን አሁን ላይ አልቻልኩም። ብሎኩን ብፈታውም እሱን ላገኘው አልቻልኩም። ብሎክ አድርጎኛል። በሌላ ስልክ ራሱ ላናግረው ስሞክር ብሎክ ያደርገኛል። እባክሽ እህቴ ምን ላድርግ? እሱን ትቼ ከሁለት ወንዶች ጋር ማውራት ጀመርኩኝ። ግን እንደሱ ሊሆኑልኝ አልቻሉም። አንቺም ፈጠንሽ ገና በ4 ወር ውስጥ። እባካችሁ ምክር ያስፈልገኛል፣ ምን ላድርግ ትላለች። እና የኔ ወዲ ማለት ነው መጀመሪያ ላይ ፎቶን ማጥፋት አልነበረብሽም። አንዴ የተተላከ ፎቶን ማጥፋት አልነበረብሽም፣ ማስረዳት ነበረብሽ። ሁለተኛ ደግሞ ላኪልኝ ታለሽ ፎቶን መላክ ነበረብሽ ለሱ መልሰሽ። የኔ አስተያየት ነው ይሄ። እና ፎቶውን መልሰሽ መላክ ነበረብሽ። እንደዚህ ነው ብለሽ ቢያንስ ይሄ የፍቅር ስለሆነ ዋሽተሽ ራሱ ማሳመን ነበረብሽ እሱን። ለምሳሌ አሁን አንቺ እሱ በስተት ወደ አንቺ ስልክ የሆነ ፎቶ ቢልክልሽ በጣም ነው የምትናደጁ። ለምን እዛ ጋር ፍቅረኛሽ ነው። 6 ዓመት ማለት 6 ቀን አይደለም፣ ወይም 6 ወር አይደለም፣ ወይም 6 ሰዓት አይደለም። ፎቶ ተተላከ ለምን ዲሌት ይደረጋል? ግዴታ ማስረዳት አለብሽ። እንዲህ ነው ብለሽ ዋሽተሽም ቢሆን ማለት ነው። ውሸት ጥሩ አይደለም፣ ግን እዚህ ጋር ለፍቅርሽ ስትይ ይሄን ፎቶ አንቺ እርግጠኛ የማታውቂው ከሆነ ማስረዳት አለብሽ፣ መናገር አለብሽ። እንደዚህ ነው ብለሽ ተሱ ወደሱም የላክሽውን አጥፍተሻል። እንደገና ደግሞ ከአንቺም ስልክ ላይ አጥፍቼዋለሁ ብለሻል። ማጥፋት አልነበረብሽም። ግዴታ የማስረዳት ግዴታ አለብሽ። ይሄ ግዴታ ነው። እና እኔ ራሱ ኦንላይን የምሰራው ስራ አለኝ። ትናንትና ይህንን ጽሁፉን በጣም ብዙ ነው፣ እውነቴን ነው የምላችሁ፣ በጣም ማለት ነው። ግን ማንበብ አልፈለኩም። የተጻፈው እንትን ይላል እና እሷም አለችበት አንድ ግሩፕ ላይ ማለት ነው። እዛ ልኬላት ነበረ። በቃ ብዙ ልጆች እንትን ብለውሻል፣ ኮሜንት ጽፈውልሻል። እንዲሁም ቢኤች የሚለው ይሄ ያንቺ ስህተት ነው፣ ግዴታ ማስረዳት አለብሽ። አሁንም ቢሆን እንደምንም ብለሽ ማስረዳት አለብሽ። ሁለተኛ ደግሞ በ4 ወር ውስጥ እንዴት 2 ወንዶች ታወሪያለሽ? ይሄ ግን ያጠራጥራል። ያኛውም ልጅ ፎቶውን ታውቂዋለሽ ማለት ነው ብሏል። ይህን የማነባው እሷ ብዙም አማርኛ እንትን አትልም፣ አንብቢልኝ ብላኛለች። እና
ጥፋቴስ ምንድን ነው? ጥፋቴን እንዲያስተካክል ስላለች ነው የማነበው ማለት ነው። እንዲሁም ደግሞ ዙዙ ተሱ ጋር ታረቂ፣ በአሁን ሰዓት የድሮዎቹ ይሻላሉ፣ የአሁኖቹ የሚመጡት ለብር ብቻ ነው ብላለች። እና የኔ ውዴ ይሄንን ብለው ይሻለ እንግዲህ የኔ ኦዲየንሶች ደግሞ ይሄን ቪዲዮ የሚያዩ ምን እንደሚሉሽ ኮሜንት አነብልሻለሁ ማለት ነው በውስጥ ያው ብዙም እንትን አማርኛ በደንብ ማታነብም። ለማንኛውም አሁንም ቢሆን አልረፈደብሽም፣ አስረጂ ግዴታ ነው ውዴ። ይሄ የፎቶ ነገር ግዴታ ማስረዳት አለብሽ። ያኔ ዝም ብለሽ ልከሽ አጥፍተሽ እንደገና ደግሞ አይሆንም ማለት አይቻልም። ይሄ ህይወት ነው። መጠራጠርም ግድ ነው። እኔም ብሆን እጠራጠራለሁ። ሁለተኛዋ እህቴ ደግሞ ሰላም እህቴ ትላለች። ይቺም ደግሞ ይቺ እንኳ የእሱ ጥፋት መሰለኝ። ሰላም እህቴ እንዴት ነሽ ትላለች። ሰላም እንዴት ነሽ? ስሚኝማ ምክር ያስፈልገኛል። ማርያምን ፍቅረኛዬ ተጣልተን ትንሽ ቆየን፣ ተኮራርፈን ነበር። ጓደኛዬን ተጀናጅኖ በ2 ወር ውስጥ አወረዳት። ምንድን ነው አወረዳት? ተገናኙ ማለት ነው። ልጁን በጣም ስለምወደው እኔም በጣም ነው የማፈቅረው፣ ግን አሁን ላይ ተመልሶ ወደ እኔ መጣ። እሷን ትቶ ወደ እኔ መጣ። ከበፊቱም እንደምወደውና እንደማፈቅረው ታውቃለች። እሷ ግን ለምን ይሄን አደረገች ብዬ ጠየቅኩ። ማርያምን ወዲጃት አፍቅሪያት አይደለም፣ በውርርድ ነው። አታገኛትም ብለውኝ ነው። ፈጣሪ እኔ ምንም አልፈልግም ብዬ መለስኩት። እሱ ግን ሊተወኝ አልቻለም። ብሎክም አደረኩት። በወንድሞቹ፣ በእህቶቹ፣ በጓደኞቹ ስልክ ሊያስቀምጠኝ አልቻለም። ምን ይሻለኛል? ይቅርታ ላርግለት እህቴ፣ መቼም አይደገመኝም ብሎ ይምልልኛል። እባክሽን በፈጣሪ የጻፍኩትንም ቢሆን ለጥፊው፣ ግን ስሜንና ፕሮፋይሌን ደብቂልኝ። ችት ማድረግ በጣም ከባድ ነው። በጣም ማለት ነው። ችት ማድረግ በጣም ከባድ ነው። እኔ ጽሁፉ ራሱ በደንብ ብዙም አይነበበኝም፣ እየተንገዛገዝኩ ነው ያነበብኩት ማለት ነው። ተመለሽለት አልልሽም፣ እኔ በራሴ አስተያየት ማለት ነው። ያኔ እሱ ጋር ተመለሺ፣ እሱ ጋር ሂጂ አልልሽም፣ ታረቂው አልልሽም። ለምን አሁን ላይ ጓደኛሽን የያዘ በኋላ ላይ ምን እንደሚያደርግ አላውቅም። ሁለተኛ ደግሞ ይሄ በጣም ከባድ ነው። ችት ማለት በጣም ነው የሚከብደው። የእውነት በጣም ከባድ ነው። ያኔ ዝም ብሎ እንደ ቀልድ ነገር የሚታለፍ አይደለም። ወይም ደግሞ ይስተካከላል ብላችሁ እኔ እንጃ ወላሂ እኔ አላውቅም። እኔ እንኳን አይደለም ችት አድርጎ እኔ የራሴን ነው የምልሽ። እንኳን ችት አድርጎ የሆነች ሴት አንገቷን ይዞ ወይ የሆነ ነገር ሲያረግ ባይ ሁለተኛ አጠገቡም አልደርስም። በፍጹም አጠገቡ አልደርስም። ስለዚህ የኔ ውድ አሁን ላይ ብዙ ተጎድቻለሁ ብለሽኛል። ግን ብዙ አጋጣሚ የምናገረው ነገር ቢኖር አታልቅሱ። ለምንድን ነው የምታለቅሱት እንዴ? ለምን ታለቅሳላችሁ? በማልቀስ ምንም የሚመጣ ነገር የለም። አሁን በጣም ነው የምታለቅሽው። ለምን እንዴ? የአሁኑ ፍቅርም እኔ የመዲያን ቤት ሰልችቶኝ እጄን ታምሜ በክሎሮክስ እኔ አለቅሳለሁኝ። እናንተ ደግሞ ለወንድ ታለቅሳላችሁ እንዴ? ታዩ ፍቅር ነው፣ ይከብዳል። በጣም ነው የሚከብደው። አይከብድም አልልም፣ ግን አንድ ቀን ይተውሻሉ እና ይሄን ቪዲዮ የምትመለከቱ ይሄን ቪዲዮ የምታዩ የምታዳምጡ ምከሯት። ምን እንደምትሏት አላቅም። ትመለስለት ወይስ አትመለስለት? ይቅርታ ታርግለት ወይስ ይቅርታ ታድርግለት? እናንተ ጻፉላት። እኔ ግን አትመለሽ ነው የምልሽ።
ከጓደኛሽ ጋር ችት ያደረገ ወንድ ነገ ጧት አሁን ላይ እንግዲህ ሁለታችሁም ሳውዲ ውስጥ ነው ያላችሁት እንደነገርሽኝ። በሁለት ወር ነው የምትገናኙት። በሁለት ወር እየተገናኛችሁ እንደዚህ የተፈጠረ ነገ ጧት ደግሞ ኢንሻአላህ ሀገራችሁ ትገባላችሁ። ህይወት አለ፣ ህይወት ይመሰረታል፣ ልጅ ይወለዳል። በዛ ሰዓት ከአንቺ ጋር ትንሽ በተነጋገረ ቁጥር ተነስቶ እየሄደ ሴት ጋር እንትን የሚል ከሆነ በጣም ከባድ ነው። በጣም ነው የሚከብደው። ስለዚህ እኔ ውድ ራስሽን ጠብቂ፣ ስራሽን ስሪ፣ የወጣሽበትን አላማሽን አስተካክሊ። ተማልቀስ በእናንተ መጽሐፍ ቅዱስ አንብቢ፣ መዝሙር ስሚ። ከዛ ደግሞ ቲክቶክ ላይ ግቢ፣ ተማታቂው ሰው ጋር ተዋወቂ፣ ጓደኞችሽ ጋር አታውሪ። በፍቅረኛሽ ጓደኛሽን እንደዚህ ብሎ የሚሉሽን አሉባልታ ትተሽ ከማታውቂው ሰው ጋር በቃ ስለ አንቺ ማንነት የማያውቁ ስለ አንቺ በቃ ስለ ህይወትሽ የማያውቁ ሰዎች ጋር አዲስ ህይወት ሄደሽ ተዋወቂ። ከአዲስ ሰዎች ጋር አውሪ። ስራሽን ስጨርሽ ፈታ በይ። በቃ እውነት በሃይማኖትሽ ጸልይ። አላህ ምን እንደሚሰጥሽ አታውቂም። ወላሂ ከሱ የተሻለ ሊሰጥሽ ይችላል። የእውነት ይህንን ያለቀሽበትን እንባሽን የሚያብስልሽ እኔ ያለው ተጎንሽ የሚልሽ የሚያበረታታሽ የእውነት አቅፎ ስታዝን የሚያባብልሽ ልታገኝ ትችያለሽ። አይታወቅም ምን እንደሚፈጠር።